ምስጢረ ሥላሴ ቢያንስ ከ1800 ምናምን ፔጅ በላይ ሊሆን ይችላል። እንደው መጽሐፍ ብቻ እናንብብ ብንል ሃይማኖተ አበው ሙሉ የሊቃውንቱ ድርሰት ምስጢረ ሥላሴ ስለሆነ ግን ባጭር ቃል አሁን እዚች ላይ ቃት የፈለኩት ቃል ሥጋ ሆነ ለምን አለ? ወልድ ሰው ሆነ ለምን አላለም? ለምሳሌ ወልድ የአካል የተረክቦ ስም ነው። ወልድ የአካል የተረክቦ ስም ነው። ወልድ ሰው ሆነ ቢል ከመለኮት ተለይቶ አካል ብቻ ሰው ሆነ ሊያሰኝበት ነው። ይህም ሳይሆን አንድም ምን ማለት ነው? ቃል ሥጋ ሆነ ማለቱ ቅድምና ሥላሴን ለማስረዳት ነው። ሥላሴ ቀዳማዊነታቸውን ከመነቅ ዘእምነቅ ወብርሃን ዘእምብርሃን ወጸዳል እምጸዳል ከብርሃን እንደሚገኝ ብርሃን ከምንጭ እንደሚገኝ ምንጭ ብሎ ሊቁ እንደተናገረ ማለት ነው። ምናቸውን ያስረዳል ከተባለ ቃል ሥጋ ሆነ ማለቱ አንድነታቸውን ወይም ቅድምናቸውን ያስረዳል። ቅድምና ሥላሴ አብ ከወልድ እንደማይቀድም ለምሳሌ ቃል ካለ ልብ አለ፣ ልብ ካለም ቃል አለ። ሕይወት የሌለው ልብ የለም፣ ልብም የሌለው ቃል የለም። እስትንፋስ ሕይወት የሌለውም ቃልና ልብ የለም። ስለዚህ የሥላሴ ቅድምናቸው አንድ ነው ለማለት ቃል ሥጋ ሆነ አለ። በዚያውስ ላይ ይዘነው ምን ሄደው ቃል ሥጋ ሆነ። እንደዚያ ከሆነ እንግዳ ቃል ሥጋ ሆነ ከማለት ለምን እግዚአብሔር ሰው ሆነ አይልም ቢባል እግዚአብሔር የአንድነት የሶስትነት ስም ነው። እናውቃለን ሁላችንም። አንሰ ሶበ እብል እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ። እግዚአብሔር ባልን ጊዜ አብ ብቻ አይደለም፣ ወልድ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም። እኔ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስላለው እንጂ እንዳለ ሊቁ። ስለዚህ ምንድነው ቃል ሥጋ ሆነ ማለቱ አንድነታቸውን ለመግለጽ ነው። የሥላሴን አንድነት ይገልጻል። አንድነትን ያስረዳል ስንል አንድነትን የሚያስረዳ እዱ መዝራይቱ የማኑም ይላል። እጁ ክንዱ ቀኙ ቢለው አንድነቱን ያስረዳል ይላሉ ሊቃውንቱ። ይሄ የሚያስረዳው አፍአዊ አንድነትን ነው። አፍአዊ አንድነትን ነው ተብሏል እኮ። በእጅ የራቀ እንዲያቀርቡበት በወልድ ዓለምን አቅርቧል ብለናል። በእጅ እንደሚያደቁበት የዓለምን ጠላት ዲያብሎስን አድቅቆበታል ብለናል። በእጅ የቀረበን እንዲያርቁበት ዲያብሎስን አርቆበታል እኮ ብለናል። ግን ከዚህ የተሻለ ግን ማን ነው ማለት ነው? ቃል የሚለው ነው። ቃል ምንን ያስረዳል ከተባለ አንድነታቸውን ያስረዳል። አንድነታቸውን እንግዲህ አንድነትን የሚያስረዳ እንደዚህ ከሆነ አንድነትን የሚያስረዳ ምክሩ ጥበቡ አይለውም ይላሉ ሊቃውንቱ። ምክርም ያው ምክር ነው፣ ጥበብም ያው አንድነትን የሚያስረዳ ነው። ከዚህ በተሻለ ግን ልብ የመከረው ሕይወት የኖረው የሚገለጠው በቃል ነው ይላል። ቃል የነዚህ ሁሉ መዲናቸው ክበባቸው ነው። ልብ ቢያስብ ፍላጎቱን መግለጥ የሚችለው በቃል ነው። ሕይወትም እስትንፋስ መንፈስ ቅዱስም ቢያስብ መናገር የሚችለው በአካላዊ ቃል በተገናዝቦ በነሲ ነው። በተገናዝቦ ማለት እናመጣዋለን፣ በነሲ ማለትንም እናመጣዋለን። ስለዚህ ምንድነው የመንፈስ ቅዱስ ሐሳብ የሚገለጠው በወልድ ቃልነት ነው። የአብ ሐሳብ የሚገለጠው በወልድ ቃልነት ነው። ስለዚህ ምንነታቸውን ያስረዳል ሲባል ቃል ማለቱ አንድነታቸውን ያስረዳል። የአብ የመንፈስ ቅዱስ ምክራቸው የተገለጠው በቃል ስለሆነ በዚያውም ላይ ለምሳሌ እንበል ልብ አብ ሰው ይሁን ብንል ልብ አብ ሰው ቢሆን ልብ ይጣራል። እስኪ እንጣራ፣ በልብ ሳንነጋገር እንጣራ እንጂ አይሆን መሰማማ ያው ልንጣራር እንጂ ኧረ እንትና እያል ሆነ አሁን እንደዛ ያውስጥ ኧረ እንታ እያልኩ ሊሆን ይችላል ማለት ነው። ግን መጣራት አይችልም። እሺ ትንፋሽ መጣራት ይችላል? ማይሆን ይሄው እየተነፈስኩ ነው እንግዲህ ያስባል። አይችልም። መጣራት የሚችለው ማን ብቻ ነው? ቃል ነው። ስለዚህ የአብና የመንፈስ ቅዱስ ቃላቸው ነው። ማን? ወልድ። ስለዚህ ወልድ ሰው የሆነበት ምክንያት በዚያው አጸናውት። ወልድ ሰው የሆነበት ምክንያት አብ ሰው ቢሆን የቃልነት ከዊን ያለው እግዚአብሔር ወልድ ስለሆነ መጣራት መስበክ የሚችለው ማስተማር ወደኔ ኑ ብሎ መናገር የሚችለው ወልድ ነው። ያ ማለት ግን አብ ሲናገር ወልድን ጠርቶ ይናገራል ማለታችን አይደለም። አብ ሲናገር ለቃል ቃል የለውም፣ ለልብ ልብ የለውም፣ ለሕይወት ሕይወት የለውም። ቃል ራሱ ቃል ነው አይደል? ለቅባት ቅባት ያስፈልገዋል። ለምሳሌ ሰው ቅባት ከሆነ ራሱ ቅባት ነው።
ቅባት የሚያስፈልገው ቅባት ላልሆነ አካል ነው ማለት ነው። ለብርሃን ብርሃን አያስፈልገውም ነው። ለልብ ልብ አያስፈልገውም። በነሲ ለምሳሌ በደንብ እናየው። ክበብ አለ። አሁንም እዛው ጋር ልመለስ። ብርሃን አለ፣ ሙቀት አለ። ክበብ የምታበራው ሙቀት የሚኖረው በማን ልክ ነው? በክበቡ ልክ ነው። ፀሐይ ላብራ ባለች ጊዜ የምታበራው በማን ነው? በብርሃን ነው። ክበብ ደግሞ ልውጣ ባለች ጊዜ ስትወጣ የምትታየው በማን ልክ ነው? በብርሃንና በሙቀት ልክ ነው። አብ ልናገር ባለ ጊዜ የሚናገረው በወልድ ቃልነት ነው። ወልድ ደግሞ የሚያስበው በአብ ልብነት ነው። ተራርቀው አይደለም። ለምሳሌ ብርሃን በመላበት ማን ይመላል? ክበብ። ክበብ በመላበት ማን ይመላል? ሙቀት። ሙቀት በመላበት ማና ማን ይመላሉ? ክበብና ብርሃን። ለምሳሌ ህልዋን በበአካላት ይሆሙ እንዘ ይሄልው ይላል። በየአካላቸው ጸንተው ሳለ በየአካላቸው እንዳሉ በአብ በወልድ ህልው ነው። ነአምን ከመህልው አብ በወልድ ህልው እንደሆነ እናምናለን። አብ በወልድ ህልው ነው። የተገዳደበ ግን አይደለም። መገዳደብ ለፍጡራን ነው። ለምሳሌ በደንብ እናስተውል። ክበብ ሲመጣ ክበብ እዚህ ቤት ሊገባ ነውና ፀሐይ ብርሃን ወግድ ይላል። ክበብ ሲመጣ ብርሃንን አስወግዱ አይደለም። ክበብ በመላበት ብርሃን እንደሚመላ፣ ብርሃን በመላበት ክበብ እንደሚኖር ህልው እንደሚሆን ግን የተለያየ ነው ከወይኑ። ክበብን ክበብ እንጂ ክበብን ብርሃን አንልም። ብርሃንን ብርሃን እንጂ ብርሃንን ሙቀት አንልም። ከወይን አለ ማለት ነው። በተለየ አካሉ እግዚአብሔር ወልድ በከዊነ ቃልነቱ ቃል ቢሆንም በአብ ደግሞ ህልው ነው። አብ ልናገር ባለ ጊዜ የሚናገረው በወልድ ቃልነት ነው። ወልድ ላስብ ባለ ጊዜ የሚያስበው ናላስብብህ ነው እያለ ሳይሆን እዚያው በሱ ህልው በሆነው በዚያው በአብ ልብነት ነው። አብና ወልድ ደግሞ ሕያው ሆነው የሚኖሩት ውጭ አፍአ ላይ እንደዚህ እኛ እንደምናስበውን ውጭ አድርገን እንዳናስበው ነው። ውጭ ላይ መንፈስ ቅዱስ ኖሮ ና ልኑርብህ ሕይወት ሁነኝ እያሉ ሳይሆን በእነሱ ህልው በሆነ በራሳቸው በመንፈስ ቅዱስ ሕያው ሆነው ይኖራሉ ማለት ነው። ይሄ ማለት አንድ ልናገር። ለምሳሌ እኔ አሁን ሁላችንም ቃል አለን፣ ልብ አለን፣ እስትንፋስ አለን አይደል? እንናገር ባልን ጊዜ ልባችን ልናገር ሲል አረ ቃል ና ልናገርብህ ብሎ አይጠራም ማለት ነው። ልባችን በህይወት ልኑር ባለ ጊዜ አረ ህይወት ና ልኑርብህ አይልም። ምንድናቸው ማለት ነው? ተገናዝበው ነው የሚኖሩት ማለት ነው። ልብ የተለየ ከዊን ቢኖራትም ልናገር ባለች ጊዜ ግን ቃል የባህሪ ገንዘቧ ስለሆነ ነስታ መናገር ትችላለች ነው። አብ ወልድ የባህሪ ቃሉ ስለሆነ ልናገር ባለ ጊዜ በወልድ ቃልነት ይናገራል።